ቆይ እኔ የምለው በነገራችን ላይ እኔ ብቻ ሳይሆን የብዙዎች ጥያቄ ነው፣ የብዙ ኮሜንታተሮች ሀሳብ ነው እና እኔም ውስጤ ላይ ያለ ነገር ነው። በጣም ያናደደኝም ነገር ነው እና አብርሽ ታሟል ከተባለ ያው ሳምንት አለፈው ከ15 ሊሆነው ነው እና ከአንዱ ቤት ወደ አንዱ ቤት ወደ አንዱ ቤት እየወሰዱት ነው። በመጀመሪያ ደረጃ መጀመሪያ ሰዓት ላይ በጣም አሪፍ ነበር እና ሴቶቹም ሁለቱም ሴቶች እንደገና ቡዜም ተጨመራ ሲጫጮሁ የበለጠ እንዲታመም አድርገውታል። እና ደግሞ ዛሬ የተለቀቀውን ቪዲዮአቼ ወደ ቤተሰቦቹ ጋር መሄድ አለበት፣ ትንሽ እረፍት ማድረግ አለበት ተብሎ እንደውም ሄርሜላም ተጠርታ ቻው ተባብለው አጋጣሚ ደግሞ ሩታ አውቃ መታ ሩታ ካሁን በኋላ አያገባሽም እንደመባል ነገር እየተባለች ነበርና ይህም ነገር ደግሞ አንድ እኔን በጣም አስገርሞኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ከሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ ያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ቤተሰብ ሆኖ ተቀላቀሉኝ። ለድምጼ ጥራት ደግሞ ትንሽ አማም ስላላርገኝ ነው ይቅርታ ጠይቃለሁኝ። አላኩል ያህል አብርሽ ቤት ያው ቪዲዮ ተለቆ አይታችኋል። 2 ሻንጣ ተዘጋጅቶ ሄርሜላ ተጠርታ እንደው ስንብት ላይ የነበሩና ሩታ መታ በጣም እሳት ለብሳ እሳት ጎርሳ እያወራች ነበረ። እንዴት እሷን ስትጠሩ እኔ እንደምን አልጠራችሁም ስትል የተመለሰላት መልስ አንቺ እሱ ጤንነት ስለማያሳስብሽ ደህና እንዲሆን ስለማትፈልጊ ስትባል እኔ በጣም ነው ያዘንኩት። ቡዜ ባንቺ ይሄን ቃላት አልጠብቅም ነበረ። ምክንያቱም ሩታ የፈለገች ነገር አደረገችው ያላችሁት ራሱ ብታደርግ የልጁ አባት ነው። ብዙ ነገሮችን ከሱ ጋር አሳልፋለች። ከእናንተ የበለጠ እሷ ትቀርበዋለች ብዬ ነው ማስበው እና እናንተ በዚህ ያክል ተቆርቆራችሁ በነሱ መሀል ገብታችሁ እንደዚህ ትዳርን መበጥበጡ ደግሞ ጥሩ ነው ብዬ አላስብም። ከማንም ሄርሜላን ተዋት። ሄርሜላ የእርጎ ዝንብ ናት። ዝም ብላ መታ የተለጠፈች ማንም የማያውቃት የመንገድ አለሌ ናት እና እኔ ለሷ ማሳሰታትም ብዙዎች ሄርሜላ አብሽሪ፣ አብርሽ ወደ ራሱ ይመለሳል፣ በቃ ጸበል ውሰዱት ምናምን የምትሉ ሰዎችም አላችሁ። እሺ ጸበል መጥፎ ነው አይደለም ያልኩት። ጸበል ይወሰድ። ጸበል ያው በእምነት ጥሩ ነው። ሰው ባመነበት ነገር ያው ያደርጋል ያመነበትን ነገር እና እናንተ ካልፈራችሁ ሳምንት ድረስ ጸበል ይሄድ እያላችሁ ነው። ድራማ እየሰራችሁ ነው። በሩታ ድራማ እየሰራችሁባት ነው። ልጁ አልታመመም፣ እንዲታመም አድርጋችሁ በሷ እየተጫወታችሁ ነው ወይስ ምንድነው? አልገባኝም። ጸበል ይሄድ ከተባለ ለምንድነው የማይሄደው? ለምንድነው የሚቆየው? አንዴ ቡዜ ቤት፣ አንዴ እናት አባቱ ቤት፣ አንዴ ምናምን ከምትይ ጸበል ወስደዋለሁ ብለሽ ወስደሽው ነበረ። ለምን አልወሰድሽው? ሩታ የሆነ ነገር ካደረገችበት ለምን አላሳፈርሻትም? እሷ ደግሞ እንዳላደረገች ስለምታውቅ በሙሉ ኮንፊደንስ ነው እያወራች ያለችው። ነገረቻችሁ እኮ እናንተ ብዙ ብትናገሩ ራሱ መጨረሻ ላይ ምንድነው ያለች? ምንም ሆነ ምንም አድርጉ ምንም አምጦ የትም ይሄድ የትም መጨረሻው የኔ መሆኑ አይቀርም፣ አብርሽ የኔ መሆኑ እንደሆነ እነግራችኋለሁ ብላ ስትላት፣ እንደውም ሁሌ ፉከራ እቺ ልጅ ምን ይሻላታል? ምን የሰማችው ነገር አለ እያለች ነበረ። የሰማችው ነገር ሴራችሁ ሊሆን ይችላል። ያልሰራችውን ነገር ሰርታለች። አንዲትን ሴት በከባድ ነገር ነው። ለእናንተ ድራማ ለምትሰሩ ሰዎች ቀላል ሊሆንላችሁ ይችላል። ሰው በአንድ ሰው ሲህር አድርገዋል ማለት በጣም
ከባድ ነው እና እሷ ያላደረገችውን ነገር ደግሞ አድርጋችኋል ስላላችሁ እሱን የሰማችሁ እንጂ ሌላ የሰማችሁ ነገር ምንም የለምና እናንተም ደግሞ ለአብርሽ የምታዝኑለት ነገር ከሆነ በቃ ወደ ራሱ ይመለስ። ጸበሉ ሰዱት። የዛኔ ደግሞ ብታወሩትን ታወራላችሁ። በፉከራ እኮ አይደለም። ሩታም ስለፎከረች ሄርሜላም ስለፎከረች የኔ ነው ስላለው ሳይሆን የሚዳኝ ቤተሰብ አለ። ሲጀመር እናንተ ብቻ ቆልታችሁ የምትፈጩት ነገር ከሆነ ነገራቶች ሁሉ አይስተካከሉም። ቤተሰብ የሩታ ቤተሰብ አለ፣ የአብርሽ ቤተሰብ አለ። ለምን ቁጭ ብላችሁ ወንበር ላይ አትወያዩበትም? እውነት ነገር ከሆነ እኛ ግን በቃ ድራማ ነው ብለን ይዘነዋል። ከአሁን በኋላ በምንም በኩል በዚህኛው ነገር መልሳችሁ ቪዲዮ ብትሰሩ ይሄ ነገር ድራማ ነው ብለን ደምድመናል። እኛ ዩቱብ ያለን ትንሽም ቢሆን እይታ ባይኖረንም በእይታ እንዳይመስላችሁና ዋናው ነገር አስተሳሰባችን ነው። እኛ ዩቱብ እንዴት እንደሚሰራ ምን ያክል ተመልካች ምን ብንሰራ ተመልካች እናገኛለን የሚለውን ነገር ጠንቅቀን እናውቃለን። ግን ምስኪኖቹ ዩቱብ የሌላቸው ሁሉንም ነገር ያምናሉና እነሱ ላይ አትጫወቱ ለማለት እወዳለሁ።